ባል የሚስቱን የፍቅር ግንኙነት አወቀ። በሰውነቷ ክፍሎች ላይ የተከሰተው ግን ይሄ ነበር። ሲደብሊው የ30 ዓመት ወጣት ስትሆን የማቅለሽለሽ ስሜትና ከፍተኛ ላብ ተሰምቷት ወደ ድንገተኛ ክፍል ሄደች። ሆስፒታል እንደገባች የልብ ምቷ በአንድ ደቂቃ ውስጥ ከ140 ወደ 40 ዝቅ አለ። ይህ ድንገተኛ ለውጥ ያልተለመደ በመሆኑ ዶክተሮቹ ምን እንደተከሰተ ለማወቅ ብዙ ጊዜ እንደሌላቸው ተረዱ። ሲደብሊው ከኤሪክ ጋር ትዳር መስርታ ነበር። ትዳራቸው መጀመሪያ ላይ በጣም ደስ የሚል ይመስል ነበር። ከጋብቻው በኋላ የኤሪክ ቢዝነስ በጣም አደገ። ሲደብሊው አብራው መኖሯ እድል ያመጣለት ይመስል ነበር። ነገር ግን ስራው ጊዜውን በሙሉ ስለወሰደበት ሲደብሊው እንደተረሳች ይሰማት ጀመር። አንድ ቀን ኤሪክ ወደ አውሮፕላን ማረፊያ ላይ ደርሳት ቃል ገብቶ ረሳው። እንዲህ ያሉ ትናንሽ ችግሮች እየተደራረቡ መጡ። ሲደብሊው የኤሪክን ስህተቶች በሙሉ የማስታወስና ደስ በማይላት ጊዜ ሁሉ በእርሱ ላይ የመጠቀም ልማድ ነበራት። ኤሪክ የማይወደውን የቪፕ ልማድ ጀመረች። እሱ እንድታቆም ቢጠይቃትም እሱ እንደሚናደድ ስታውቅ ይበልጥ ታደርገው ጀመር። ከጥቂት ዓመታት በኋላ ነገሮች ወደ መጥፎ ደረጃ ተቀየሩ። አንድ ቀን ኤሪክ ከስራ ቀድሞ መጥቶ ከቪላው በረንዳ ላይ ሲመለከት ሚስቱ ከዚህ በፊት አይቶት በማያውቀው መኪና ስትመጣ አየ። የመኪናው አሽከርካሪ ወርዶ ሲያቅፋት ተመለከተ። ኤሪክ ማመን አልቻለም። ሰውየው የሚስቱ የቅርብ ጓደኛ ታናሽ ወንድም ማይክ ነበር። ኤሪክ መረጋጋት ስለነበረበት ወደ ሌላ ክፍል ገባ። ላለፉት ጥቂት ወራት በሚስቱ ስልክ ላይ ፒዛ ሃት ከሚል ስም የሚመጡ እንግዳ መልእክቶችን አስተውሎ ነበር። ያኔ ሁልጊዜ መልእክቱ ከመጣ በኋላ እውነተኛ ፒዛ ይመጣ ስለነበር አልጠረጠረም ነበር። ነገር ግን አንድ ቀን አልጋቸው ላይ የእርሱ ያልሆነ ሸሚዝ አገኘ። ያ ሸሚዝ ማይክ በወቅቱ የለበሰው አይነት ነበር። ከዚያ በኋላ ሲደብሊው ለኤሪክ የምትሰጠው ምላሽ ሁሉ የጥልና የንዴት ሆነ። ኤሪክ ምን ማድረግ እንዳለበት ባያውቅም እውነቱ እንዲታወቅ ግን አልፈለግም። አንድ ምሽት ኤሪክና ሲደብሊው ቤት ውስጥ ነበሩ። ኤሪክ ቀድሞ የተዘጋጁ መጠጦችን ቀዳ። ሲደብሊው መጠጡን ስትጠጣ ጣዕሙ እየተቀየረ እንደመጣ አስተዋለች። ኤሪክ ግን በሐሳብሽ ነው እንጂ ምንም አልሆነም አላት። ነገር ግን መጠጡን በጠጣች ቁጥር ደረቷ ላይ የሚያቃጥል ስሜት ተሰማት። ልቧ ሊፈነዳ እንደሆነ ታወቃት። ሲደብሊው ሶፋው ላይ በድንገት ስትነቃ ሌሊት ነበር። መጠጥ የፈጠረው ስሜት እንዳልሆነ ስላወቀች ወደ መታጠቢያ ቤት ሮጠችና ትውከት ወጣ። ወዲያውኑ መተንፈስ አቃታት። ለእርዳታ ለመጮህ ብትሞክርም ድምፅ ሊወጣላት አልቻለም። በመጨረሻም አምቡላንስ ጠርታ ወደ ሆስፒታል ሄደች። ዶክተሮቹ ሲመረምሯት የልብ ምቷና የደም ግፊቷ በጣም ከፍተኛ ነበር። ትንፋሿም የተዛባ ነበር። ከመተንፈሿ የአልኮል ሽታ ቢኖርም ትንፋሿ በጣም አጭር እንደሆነ አስተዋሉ። በደሟ ውስጥ ያለው የኦክሲጅን መጠንም በጣም ዝቅተኛ ነበር። ከወትሮ በተለየ መልኩ ከአፏ ምራቅ ይፈስ ነበር። ሆስፒታል ውስጥ ሙቀት ባይኖርም በጣም ያልባት ነበር። ዶክተሮቹ የሆነ መርዝ እንደሆነ ጠረጠሩ። የሰውነታችን የነርቭ ስርዓት ሁለት ክፍሎች አሉት። ፋይት ኦር ፍላይት የሚባለው ሲምፓታቲክ እና እረፍትና የምግብ መፈጨት የሚባለው ፓራሲምፓታቲክ። የሲደብሊው ምልክቶች መጀመሪያ ላይ እንደ ሲምፓታቲክ ወይም ከፍተኛ የልብ ምትና የደም ግፊት ጀመሩና በፍጥነት ወደ ፓራሲምፓታቲክ ወይም ዝቅተኛ የልብ ምትና የትንፋሽ ማጠር ተቀየሩ። ይህ የሚሆነው ከፍተኛ መጠን ያለው ኒኮቲን ወደ ሰውነት ሲገባ ነው። ኒኮቲን መጀመሪያ ላይ እንደ ማነቃቂያ ይሰራል። ነገር ግን በጣም ከፍተኛ መጠን ሲሆን ነርቮቹ መልእክት የሚያስተላልፉበትን መንገድ ያዛባል። በሲደብሊው ደም ውስጥ የተገኘው የኒኮቲን መጠን 215 ሲጋራዎች በአንድ ጊዜ እንደ ማጨስ ይቆጠራል። ኤሪክ በምርመራ ወቅት እንደተናገረው በዚያ ምሽት ሲደብሊው መጠጥ ጠጥታ ሰከር ስትል የሚስቱ የቪፕ ጁስ ወይም ኢሊኩዊድ መጠጧ ውስጥ ጨምሮባታል። እሷ ጣዕሙ መጥፎ እንደሆነ ብትናገርም እሱ ግን ምንም እንዳልሆነ በማሳመን እንድትጠጣ አድርጓታል። ኒኮቲኑ በአተነፋፈስ ስርዓቷ ላይ ችግር ፈጠረ። ሳምባዋ አየር እንዳያስገባ አደረገ። አንጎላ ውስጥ የሚገኘው መተንፈሻን የሚቆጣጠረው ክፍል ስራ አቆመ። በመጨረሻም የሲደብሊው ልብ በሆስፒታል ውስጥ ስራ መስራቱን አቆመ። በሬሳ ምርመራ ወቅት በአንጎላ ውስጥ በኦክሲጅን እጥረት ምክንያት ከፍተኛ ጉዳት እንደደረሰ ተረጋግጧል። ኤሪክ በሚስቱ ላይ በፈጸመው ድርጊት ተይዞ ተፈርዶበታል። ይህ ታሪክ የሚያስተምረን ኒኮቲን ለቪፕ ወይም ቬፒንግ ሲያገለግል ቀላል ቢመስልም በከፍተኛ መጠን ከተወሰደ ግን ነርቮችንና የሰውነት ክፍሎችን የሚጎዳ አደገኛ መርዝ መሆኑን ነው። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ያድርጉ። ሰላም ለእናንተ ይሁን።